ምስሎችና በኃያላኑ የዝግጅት ክፍሎች ውስጥ አንድ ትልቅ ወጥመድ እየተገመደ ነው። ኢትዮጵያችንንም ይጨምራል የወጥመድ ገመድ። የወጥመድ በባሩድና በሰይፍ ሳይሆን በረቀቀ ዲጂታል ሰንሰለት የተሰራ ነው። እንደ አውሮፓውያኑ የዘመን ቀመር 2026 በታሪክ ገጾች ላይ የሚመዘገበው የሰው ልጅ ነጻነት ለቴክኖሎጂ የበላይነት እጁን የሚሰጥበት ማዕከል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ ይህ አደገኛው እና መቆም ያለበት ትርክት ክፍል እጅግ በጣም ለነገሮች መፍትሄ ከመስጠት ይልቅ ሃይማኖትን ሽፋን አድርገው ሲተረኩ ከኖሩና ትውልድን በመጥፎ እያነሳሱ ነውር መስራትን የሃይማኖት መልክ እያስያዙ በኃጢአት ኖሮ በኃጢአት መጥፋትን ሰውን እስከ መግደል ንብረት እስከ ማውደምና የሰውን ልጅ ሕይወት ሁሉ ማበላሸት እንደ ሰማዕትነት እያሉ የሚሉ የሃይማኖት አባት መስለው የመጡ ሐሳዊ መሲዎችን ስናይበት ከቆየነው አንዱ የንግግር ኦር የሚዲያ ዘርፍ ውስጥ ነው ይሄንን ያገኘነው። ዘመኑን እንዳንኖር እንዴት እየተሸረበ እንዳለና እጅግ አደገኛ ሆኖ ዘመኑን የማይመጥን ትውልድ ወደኋላ እንዲሸሽ የመጣውን ነገር እንዳይጠቀም የሚቀሰቅስ አደገኛ ትርክት፣ ትንሽ ትልቁ ተረባርቦ እንደ አይነቱን ትርክት በማስቆም በጎውንና ከዘመኑ ጋር ለመራመድ የሚያስችለውን አቋምና አቋቋም ሁሉም ሰው በግድ ማድረግና መስራት ያለበትን ነገር ነው አሁን ላይ የምናቀርብላችሁ። እስኪ ይህን ትርክት ተመልከቱት። አደገኛውና መቆም ያለበትን ትርክት። የወጥመድ ገመድ። የወጥመድ በባሩድና በሰይፍ ሳይሆን በረቀቀ ዲጂታል ሰንሰለት የተሰራ ነው። እንደ አውሮፓውያኑ የዘመን ቀመር 2026 በታሪክ ገጾች ላይ የሚመዘገበው የሰው ልጅ ነጻነት ለቴክኖሎጂ የበላይነት እጁን የሚሰጥበት ማዕከላዊ ባንኮች ኪሳችንን የሚቆልፉበትና ዲጂታል መታወቂያዎች እንደ እስር ቤት ቁልፍ የሚያገለግሉበት የታላቁ ዳግም ዝግጅት The Great Reset መፈጸሚያ ዓመት ሊሆን ይችላል። በዚህ ዘገባችንም ከሜሎኒ አስፈሪ ንግግሮች በስተጀርባ ያሉትን ሚስጥራዊ አጀንዳዎች፣ የኃያላኑን የዲጂታል መጠምዘዣ ስልቶችና ለምን 2026 የዓለምን ካርታ ለዘላለም እንደሚቀይር በጥልቀት እንመረምራለን። ወደ ጨለማው ዋሻ ውስጥ ለመግባት ተዘጋጅታችኋል ወይ ነው ጥያቄው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ቤተሰቦቻችን። እንግዲህ ወደ ጨለማው በዲጂታሉ ዓለም ላይ መንቀሳቀስ እጅግ ወደ ጨለማው ለመግባት ተዘጋጅታችኋል ወይ ተብሎ እስኪነገር ድረስ እየተደረገ ያለ መሆኑን አይተን የሚበጀውን ማዘጋጀት ላይ ሳንዘናጋ እንስራ የሚለውን እያሳሰብኩ አሁንም እንስማ። መፍትሄውስ ምንድን ነው? መፍትሄውን ያላካተተ ንግግርስ ምን ለማለት ነው? ከዚህ በኋላ በእውነት በእግር መሄድ፣ ያለ መኪና መጓዝ፣ በባዶ እግር ጫማን አለመጠቀም፣ ስልክ አለመጠቀም፣ መብራት አለመጠቀምን መቋቋም እንችላለን? ይሄ ትውልድ ያንን ነገር መሸከም ይችላል? ከዛ ይልቅ የመጣውን ነገር በአግባቡ ሳይጎዳን ለማድረግ በሚያስችል መልኩ ለምን አንሄድም? እነዚህና መሰል ትርክቶች እጅግ አደገኛ ሆነው ትውልድ ሲገሉ የኖሩና ነገም ትውልድን አሁንም ለመግደል የሚሰሩ መሆኑን ሁሉም ሰው ልብ ሊል ይገባል። ሆኖ ዕለት ዕለት የምንገናኝበት ርዕሰ ጉዳይ በጣም አስጨናቂ ነው። ቢሆንም ግን ጊዜያችንን የሚዋጅ የሚያነቃን ስለሆነ ይህን ነገር መሸሽ መፍራት የለብንም፣ መጋፈጥ ነው ያለብን። በተለይ ደግሞ ከእግዚአብሔር ጋር በመጣበቅ ማለት ነው። መጪው ጊዜ አስፈሪ እንደሆነ እንግዲህ ኃያላኑ አንድ ነገር አፈንድተዋል። አውቀው ነው ወይስ አይደለም የሚለውን ነው በዚህ ዝግጅት የምንፈትሸው። በተለይ ደግሞ ኢትዮጵያችን በጣም እዚህ ጉዳይ ላይ እንደውም ቀድማ እንደገባችበት እያየን ነው። ስለዚህ ይሄ ነገር እንዴትስ ነው ማምለጥ የምንችለው? ምንድነው የሚያመጣው ለውጥስ? የጣሊያን ጠቅላይ ሚኒስትርስ ምንድነው መናገር የፈለገችው የሚለውን አብረን ነው የምንፈትሸው። ሀሳብ አስተያየታችሁ እጅግ በጣም ይጠቅመናልና የምርመራ ዘገባ ነው እንግዲህ የመረጃ 2026 ዲጂታል ባርነት ወይስ የሰው ልጅ ይሄ ኃያላኑ እየተባሉ የሚባሉትና ኢትዮጵያ በእውነት በዲጂታል ላይ ቀድማ ነው ወይ የገባችው? ቀድማ ነው እውነት የገባችው? እውነት ራሱ አሁንስ በደንብ ገብታለች ወይ እስከ ማለት ድረስ ነውና ካለም የተለየ አካሄድ ነገር ቢኖር ከዛ ይልቅ በጸሎትም በምንም በሁሉም ነገር ላይ አብረን በመቆም ነገሮችን ለመጋፈጥ መነሳሳት ሲገባን አይ የመጣውን ሁሉ መቃወም። ይሄ ኒው ኦርደር አዲሱ የዓለም ማስተላለፍ ነው፣ የ666 ነው እያሉ በተለይ ይሄ ሚዲያ በጣም ብዙ ነገሮችን በዚህ መልኩ ሲዘግብ የቆየ ነው። በጣም በሚያሳዝን መልኩ ግን በኦርቶዶክስ ስም የኢየሱስ ክርስቶስን አስተምሮ በተቃራኒው ትውልድን ለመቀስቀስና ወጣቱን ለማበላሸት ሲሰሩ የኖሩ የተረገሙ ሰዎች ያቺ ቅድስት ቤተክርስቲያን እንድትፋረዳቸው በዚሁ እያሳሰብኩ ነኝ። ወደሚቀጥለው ነጻነት ማብቂያ የሚለው ነው መጀመሪያ ልነግራችሁ የምፈልገው። የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ድብቅ መልእክቶችን አስተላልፋለች እና ቃላቷ ተራ የፖለቲካ ንግግሮች አይመስሉም። ሜሎኒ 2025 መከራ ነው፣ 2026 ደግሞ የባሰ ይሆናል ስትል ለዓለም የምታስተላልፈው መልእክት በሁለት መንገድ ይተረጎማልና አንድ ጠቅላይ ሚኒስትር ለህዝቡ የዜና ያልስ ማስፈራራት አለበት ወይ
የሚለውን ነገር ወደ አእምሯችሁ ሰዱት። አንደኛው የሉዓላዊነት ጥሪ ነው ሊሆን የሚችለው። ሜሎኒ የአውሮፓ ህብረትና ዓለም አቀፍ ተቋማትን የሀገራት ነጻነትን እየነጠቁ መሆኑን በመቃወም ህዝቧን ለከፋ የኢኮኖሚ ጫና እንዲዘጋጅ የምትመክርበት ነው። ሌላው የፍርሃት ድባብ ነው። ተቺዎች እንደሚሉት ሜሎኒ ይህንን ንግግር የምትጠቀመው አሉ ህዝቡን በስጋ የዓለም የኢኮኖሚ ፎረም እና ግዙፍ የቴክኖሎጂ ኩባንያዎች 2026ን እንደ ወሳኝ ዓመት የፈረጁበት በአጋጣሚ አይደለም። ለረጅም ዓመታት ሲሰራበት የነበረ ነገር ነው። ልብ በሉ። ሀገራትና ህዝቦችን የሚጠመዝዙባቸው 3 ዋና ዋና መሳሪያዎች አሏቸው። በደንብ እንድታሰምሩበት ፈልጋለሁ ወደ ቤተሰቦቻችን። አንደኛው ዲጂታል መታወቂያ ነው። ሀገራውን የተጀመረው ማለት ነው። ይሄ መታወቂያ ምቾት ይመስላል። ምቾት በሚሰጥ ስም የሚሆን ነው። በውስጡ ግን የሰው ልጅን እንቅስቃሴ በሙሉ የመቆጣጠር አቅም ያለው ነው። አንድ ሀገር ይህንን ካልተገበረች ከዓለም አቀፍ የፋይናንስ ስርዓት ትገለላለች። ለምሳሌ በቻይና ያለው የዜጎች ማህበራዊ ክሬዲት ስርዓት ወይም ደግሞ እነሱ እንደሚሉት ሶሻል ክሬዲት ሲስተም አሁን ወደ አውሮፓና አሜሪካ በረቀቀ መንገድ እየመጣ ነው። በ2026 ይህ ስርዓት ከጤናና ከጉዞ ሰነዶች ጋር ይጣመራል ማለት ነው። ሁለተኛው ማዕከላዊ ባንክ ዲጂታል ገንዘብ ነው። እነሱ እንደሚሉት CBDC ይሉታል በምህጻረ ቃሉ። በ2026 ብዙ አገራት የወረቀት ገንዘብን በማስቀረት ካሽለስ በማድረግ ዲጂታል ገንዘብን ብቻ ተግባራዊ ለማድረግ እያቀዱ ነው። ይህም ማለት ምን ማለት ነው? መንግስት ያንተን ገንዘብ በፈለግከው ጊዜ ፍሪዝ የማድረግ ወይ ደግሞ ከዚህ ቀን በኋላ አይሰራም ብሎ የመሰረዝ ፍጹም ስልጣን ይኖረዋል ማለት ነው። አደገኛው ማለት ይሄ ነው። አሁንም ዛሬም ሆነ ነገ በየትኛውም አግባብ ላይ ከዚህ እንትን ያለ ነገር ነበር ወይ? ሰው የወረቀት ገንዘብን መሸከም ከቁጥጥር ነፃ ያደርጋል በማለት ሰዎች ዲጂታልን እንዳይጠቀሙ መቀስቀስ። ከዛ ይልቅ ዓለም እንዴት ነው እየሆነ ያለው? እንዴት ነው የመጣውን ነገር የተቋቋመበት? ይሄን ሊቋቋም የቻለውስ እንዴት ነው? ወደ ዲጂታል የሚከድበት ሁኔታ እንቅስቃሴዎች በታወቁ ቁጥር ወንጀልና ጥፋት እየቀነሰ የመጣበትን በዲጂታል ዓለም ላይ የሰለጠኑ ሀገራትም በሀገራቸው ላይ ያለውን አስተዳደር ሰላም ያደረጉበት ቁጥጥራቸውን እያጠበቁ የሄዱበት ሁኔታ ሰፍኗል። ወይ የሰው ልጅ ብልግናውን ቢያቆም መጥፎ መሆኑን መገዳደሉን ተደብቆ ወንጀል መስራቱን ቢያቆም የሃይማኖት አባቱም ሆነ የህግ ባለሙያው የመንግስት አመራሩም ሆነ ሁሉም ሰው ይሄን ነገር ቢተርክና ሰውን ሰው ብናደርግ ይሄ ሁሉ ነገርም አይመጣም ነበር። የመጣው የሰው ልጅ በክፋት እየገሰገሰ ሲሄድ እሱን ለመያዝና ለመጨበጥ ሲሉ ደግሞ መንግስታትም ሆነ የቴክኖሎጂ ባለሙያዎች ወደዛ እየፈጠኑ ሄዱ። ይሄን ብቻ አይደለም። በእውነት ፈጣሪ ይሄንን ወቅት ሳያውቀው ነው የመጣው? ሳይፈቅደው ነው እየተፈጸመ እየተተገበረ ያለው? አይደለም። ፈጣሪ ሁሉን ያውቃል። የመጣውን ነገር በረከት እንዲሆንልን መርገም ሳይሆን በረከት እንዲሆንልን ስራችንን አሳምረን መልካም ተመኝተን መልካም አቅደን ለሰው ልጆች ሁሉ በመልካም ለፍጥረታት ሁሉ በመልካም ቅኖች በመሆን ብንሰራ እዚህ ላይ ትኩረት ያላደረገ ሁሉ ይሄው ካሜራ ሲመጣ ስንት ሰው እየተቋቋመ እንደ ዲጂታል ሲሆን ለምንድን ነው የሰው ልጅ ከወንጀሉ መቆጠብ የጀመረው? አደገኛው ትርክት ይሄ ነው። እዚህ ላይ እቺ ሰትዮ የምታቀርበው ነገር ማለት ነው። ምክንያቱም ዲጂታል ኢትዮጵያ እንደዚህ ነው፣ ነገ በፈለገው ሰዓት ያቆመዋል። ምን ጊዜም ያ ሲሆን የኖረ ነው። ምን ጊዜም ምክንያቱም በደርግ ስርዓትም ሆነ ከዛም በፊት የሆነ ሰዎች በሆነ ነገር ላይ ምናምን ሲፈለጉ ንብረታቸውን እስከ መወረስ ድረስ ሲሆን ነበር። ዲጂታል ሆኖ ነው ሆቴላቸው ሌላው ሀብት ንብረታቸው ሲወረስ የነበረ። እውነት ይሄ አንድ መሞገቻ ነው? ከዛ ይልቅ ጊዜያችንን መፍጀት የነበረብን ይሄ ነገር ከሌሎች ዓለማት ተሞክሮ ጋር ከዓለም ተለይተን አንኖርም። ወደድንም ጠላንም ሰው ዓለም ላይ የመጣውን ነገር በአግባቡ ሳይጎዳን ጥቅሙን ብቻ ለመጠቀም እንዴት መዘጋጀት አለብን? እኛ እርስ በርሳችን እየተተረማመስን ብሔርተኝነትን የሚዘሩ እነዚህ ሚዲያዎች ዘረኝነትን የሚተፉ መጠፋፋትን የሚሰብኩ በዚህኛው ደግሞ ይመጡና ከዓለም ተነጥለን ትምህርት ቤት የሚያወድሙ ወጣቶችን የፈጠሩ ልጆች ወር የሚዲያ ሰዎች ናቸው እነዚህ። በዚህኛው ይመጡና ምን ይላሉ? ዲጂታል ደግሞ ሲፈልግ እንደዚህ የሚያደርግ ነው። ስለዚህ ምን ማለት ነው? ዲጂታል ምናምን ውስጥ አትነካካ ነው። እሺ የት ይኑር? የት ልኑር? ነው ለምሳሌ ምን ያህል አደገኛ መሆኑን እዩት። ከዛ ይልቅ ሳይጎዳ ለምንድን ነው የዚህን ያህል የተፈራው? የዘ ኢኮኖሚስት ትንበያም አለ። ዘ ኢኮኖሚስት ትንበያውን ባለፈው መረጃውን አድርሻችሁ ነበረ። ቀድሞ በዋዜማው ዓመታትን እየተነበየ ሚስጥራዊ የሆኑ ምስሎችን ያጋራል ታዋቂው መጽሔት ዘ ኢኮኖሚስት ማለት ነው። የሽፋኑ ምስሎች ለ2026 የሚያሳዩትን ትርጉም አውርተን ነበር ከእናንተ ጋር ማለት ነውና አንደኛው ፍጹም ትክክል የሚመስሉ ነገሮች አሉ። ሰርቬላንስ፣ ሰው ሰራሽ አስተውሎት ኤአይ ለምሳሌ በሰዎች የግል አስተሳሰብ ላይ ሳይቀር ተጽዕኖ የሚያሳድርበት ደረጃ ላይ ይደርሳል ብሎ ተናግሯል። ሌላው የኢነርጂ ቀውስ እንደሚኖር ተናግሯል። ዘ ኢኮኖሚስት ሆም ብሎ
የሚፈጠሩ የኃይል እጥረቶች የዓለምን ሕዝብ ለመግታት አዳዲስ አስገዳጅ ሕጎች እጅ እንዲሰጥ ለማድረግ የሚያገለግሉ ማለት ነው። ሌላው የጨለማው ቡድን ሚና ነው፣ ዳርክ ግሩፕ የሚባለው ወይም ደግሞ ሻዶ ገቨርንመንት የሚሉት። እነዚህ አካላት ዓለምን ወደ አንድ ማዕከላዊ አመራር ኒው ወርልድ ኦርደር አክሱም ሁል ጊዜ ትኩረት ሰጥቶ የሚሰራበት ኒው ወርልድ ኦርደር ለመውሰድ 2026ን እንደ ትልቅ የሽግግር ዓመት ነው እየተጠቀሙበት ያሉት ማለት ነውና ስለዚህ ታላፉ ዳግም ዝግጅት እና የ2026ን ወጥመድ ነው አሁን የምናየው ማለት ነው። ግሬት ሪሴት ምንድነው? ይህ እቅድ በዓለም የኢኮኖሚ ፎረም WEF መሪ በክሎዝ ሸዋብ አማካኝነት የቀረበ ሲሆን ዋና መፈክሩ ምንም ነገር አይኖርህም ግን ደስተኛ ትሆናለህ የሚል ነው ማለት ነው። ይሄም ማለት ምን ማለት ነው? የግል ንብረት ያከትማል ማለት ነው። መኪና፣ ቤት፣ አልፎ ተርፎ የምንለብሳቸው ልብሶች በኪራይ ወይ ደግሞ በደንበኝነት ብቻ የሚገኙበት ስርዓት ይገነባል ማለት ነው። አሁን ይሄ ሩቅ ይመስላችኋል አይደል? ግን እኮ ወደዚህ እኛ ገብተንበታል። ሩቅ የሚመስሉን ነገሮች ብዙ መቶ ዓመታትን ይፈጃሉ ብለን የምናስባቸው ነገሮች ስርዓቶቹ በሙሉ በራችን ላይ ቆመዋል ማለት ነው። ደግሞ አሁን የ2026 ምን ያህል ነገሮችን እያፈጠኑት እንዳለው ማየት እንችላለን። ወደ ሁለተኛው እንምጣ። የመጀመሪያው የግል ንብረት ማክተም ነው። ሁለተኛው ደግሞ ፍጹም ጥገኝነት ነው። አንድ ግለሰብ ዕለት ተዕለት ኑሮውን በመንግስትና በግዙፍ ኩባንያዎች ላይ ሙሉ በሙሉ ጥገኛ እንዲሆን ማድረግ ነው። ስለዚህ ለምሳሌ እግዚአብሔር አምላክ ፈጣሪያችን ነው፣ አምላካችን ነው፣ ሁሉን አድራጊ ፈጣሪ ነው። ነገር ግን ለሰው ልጅ ነፃነትን ሰጥቷል። እግዚአብሔር ነፃነትን ለሰው ልጅ ሰጥቷል። ይሄ ነፃነታችን እንኳን ሳይቀር ነው የሚነፈገውና ለምን 2026ን እንደ መድረሻ መስመር ተመረጠ ብለን ሁላችንም እንጠይቃለንና የዓለም ሀያላን 2026 እንደዚህ ሽግግር እንደ ወሳኝ ዓመት ያዩበት ሶስት ዋና ዋና ምክንያቶች አሉ። አንደኛው እንዳማኝ እኔ እንዳማኝ ምንም ነገር ቢመጣ አንድ ይህን ነገር ያመጣው እግዚአብሔር ነው ብዬ አምናለሁ። ስለዚህ ጸሎት እናብዛ የሚል መፈክሮችን እንደ ጉባኤ ኢትዮጵያ ብዙ ጊዜ የምለውም በዛም ይሁን በዚህ ሁሉም በአቅሙ ሊያሳስት ሊያደናግድ መፍትሄን ሊያሳጣን እንጂ መፍትሄ የሚሰጥ አሰራሮችን አናይምና መንግስታት የሚመጡት ከህዝብ ነው። ህዝብ ደግሞ የሰዎች ስብስብ ነው። ሰዎች ደግሞ እኛ ነን። እኛ ደግሞ ራሳችንን በመልካም ከሰራን በሃይማኖቱም ተጠቃሚዎች ከሆን በህግም ተጠቃሚዎች ከሆንንና አብሮነታችን፣ ፍቅራችን፣ አንድነታችን ከጠነከረ ከኛ መካከል እኛን ሊመራ ሊያስተዳድር የምንወክለው መሪ እንዴት ክፉ መሆን ይችላል? ሰው መስራት ካለብን ራሳችንን ቀይረን እኛ የሰው ዋጋ አውጥተን ሌላው ሰው እንዲሆን ከሰራን ሃይማኖቱንም ሃይማኖት አድርገን ካል እግዚአብሔር አሳልፎ ለክፉዎች ብዝበዛም አይሰጠንም። ምንም አይነት ነገር ብናደርግ የእግዚአብሔር ልጅነታችን ከኛ ካልተወሰደ በስተቀር ጸሎት ስናደርግ እንሰማለን። ንብረቱን መንከባከብ ያውቅበታል። ነገር ግን እኔ ዲጂታል የሚሆን ምንም የሰዎች ስርዓት ለኔ ለምሳሌ ብናይ ነው ምንም ነው ከማምነው ፈጣሪ አንጻር ማለት ነው። የማምነው አላህ እግዚአብሔር መድኃኔዓለም ኢየሱስ በሁሉም እንጥረው ፈጣሪ ክብር አለው። እኔን ለማንም መጫወቻ አድርጎ ከፈጠረኝ የፈጠረኝ ያፍር ይሆናል እንጂ እኔ አይደለሁም ማፍር የሚል ነው። እኔ ከፈጣሪ ጋር በዛ ልክ ነው የምሞግተው። ከሰዎች ስርዓት ላይ ምንም አልጠብቅም። የሰዎች ስርዓት ይጨቁኑኛል ምናምን እንደዚህ አልልም። ለምን? የፈጠረኝ አምላክ ፍትሃዊ አምላክ ነው። ስለዚህ መገዳደልን እየተረኩ ዘረኝነትን በዚህ ሲሉ ቆይተው ትምህርት ቤት እየዘጉ የመሳሪያ ትግልን ስፖንሰር የሚያደርጉ ሰዎች ውስጥ አንድ አካል ነው ይሄ ሚዲያ ላይ። ስለዚህ አሁን ኒው ኦርደርን ወደ ኋላ ሄዳችሁ ብዙውን ነገር ማየት ትችላላችሁ። ዛሬ ዲጂታል ኢትዮጵያ ላይ ሲመጣ ለምሳሌ ዲጂታል እኛ አረመኔዎች ሆነን አገር በጥባጭ ሆነን መንግስታት በሆነ ነገራቸው ላይ በሰላም ወጥተው እንዳይገቡ የምናደርግ ከሆነ በአርቲፊሻል ኢንተለጀንስ የሚሆን በዲጂታል እኛን ለመቆጣጠር መንግስታት ጥረት ያደርጋሉ። አንደኛ ግዴታቸው ነው። እንደ መብት አይተውት ግን ህዝብን እያሰቃዩና ህዝብን እያጠፉ መሪ የሚሆኑ አመራሮችስ ይፈጠራሉ ወይ? ማን ሊመሩ? በማን ሊኖሩ? እኔ ህዝብን በዚህ ልክ ሁሉ ሊያጠፉ ይችላሉ ብለን አላስብም። እንድንጠፋ የሚያደርግ መጥፎ ስራ ካልሰራን በስተቀር ሰው ከዛ ይልቅ ዘመኑ እንደዚህ ነው። በቅጽበት ነገሮች እየተለዋወጡ ነው። ስለዚህ ይሄን ነገር ለመቋቋም አዳዲስ ነገር መፍጠር አይደለም የተፈጠረውን እንኳን በአግባቡ ሳይጎዳን ጥቅሙን ብቻ እንድናገኝበት እንዴት እናድርግ የሚለው ላይ ነው መስራትም ማውራትም ያለብን። ይሄ አደገኛና መጥፋት ያለበት ምለው እዚህ ጋር ያጎሳቆሉ የሚያጎሳቆል ቡድን እየሰሩ አሁንም በጥርጣሬ ነገሩን ገብተን አውቀ ነው ጉዳቱን ሳይሆን ጥቅሙን ብቻ ጉዳቱን እየተከላከልን ጠቀሜታውን ለማግኘት እንዳንሰራ ጥረት እንዳናደርግ ባለንበት ፍሪዝ አድርገን ጭራሽ ወደ ኋላ ወደ ድንጋይ ዘመን ኋላ ቀር ሆነን ማንም እንዲጫወትብን የሚያደርግ ትርክት ስለሆነ ነው። ውጤቱ አደገኛ ነው የምለው ለዛ ነው። ወደ ኋላ የሚጎትት ስለሆነ ነው። ወደ ኋላ በመጎተት ከዚህ ዘመን ማምለጥ አንችልም። በባዶ እግሩ እነዚህ ሰዎችም ቢሆኑ ያን ነገር እንትን አይሉ። ግን አንዱ ትግል ይሄ ነው። ሰውን ዲሞ ማድረግ ባለበት በጥርጣሬ ሞልቶ የመጣውን ነገር አውቆ ከመጠቀም ይልቅ
እየተጠራጠረ ከዘመኑ ራሱን አግልሎ በቁሙ የሞተ ከዛ በኋላ ወዴት ነው የሚሄደው? የተሰራውን አውቆ አልተጠቀምም ያለ ሰው ጭራሽ ወደ ኋላ ሲቀር ምንድን ነው የሚሆነው? አሁን እኛ ሀገር እንኳን ያሉ አፖችን ወር እንደዚህ ቴክኖሎጂ ላይ ያሉ ነገሮችን እንኳን ከመንግስት ባለሙያ ነኝ ከሚባሉ ሰዎች ጀምሮ ድንቁርና የወረሰው በመሆኑ አይደል እንዴ ሁሉ መንገታገት የመጣው? ስለዚህ አሁንም ትንሽ ትልቁ በቻለው አቅም ዘመኑን ለማወቅ ጥረት ቢያደርግ አማራ፣ ኦሮሞ፣ ትግሬ እንደዚህ እስላም ክርስቲያን እያለ የሚባላ በዚህ ልክ አእምሮ የተሰለበ ትውልድ የተፈጠረው እኮ ድንቁርና ስለወረሰል ነው። ለመፍትሄው እንስራ። ለመፍትሄው የገንዘብ ስርዓት መፈራረስ ነው። ፋይናንሻል ኮላፕስ ይሉታል። እስከ 2025 መጨረሻ ድረስ ያለው የዓለም የዋጋ ግሽበት እና የዕዳ ክምችት የቆየውን የዶላር የበላይነት ያዳክመዋል ማለት ነው። 2026 ላይ አሮጌው ስርዓትን አፍርሶ በአዲስ ዲጂታል ገንዘብ CBDC እነሱ እንደሚሉት ምህጻረ ቃሉ ለመተካት አመቺ ጊዜ ነው ተብሎ የሚታመን ነው። ስለዚህ ለአዲስ ግንባታ ሲባል ማፍረስ ይባላል ማለት ነው። ይሄ የሰው ሰራሽ አስተውሎትን ብትመለከቱ AI ብስለቱ አውሮፓውያን የዘመን ቀመር በ2026 አሁን ከጥቂት ጊዜ በኋላ የሚቀበሉት ማለት ነው አርቲፊሻል ኢንተለጀንስ ከሰው ልጅ ቁጥጥር ውጪ በሆነ ፍጥነት መረጃዎችን የመተንተን ሰዎችን የመከታተል አቅሙ ከፍተኛ ደረጃ ላይ ይደርሳል ማለት ነው። ይሄ ሀያላኑ የማይታይ ፖሊስ በእያንዳንዱ ሰው ስልክና ቤት ውስጥ እንዲያኖሩ ያስችላቸዋል ማለት ነው። ምንም አይነት ነገር ፕራይቬት የሆነ ነገር አይኖራችሁም ማለት ነው። ሌላው የአየር ንብረት አስገዳጅ ህጎች ይተገበራሉ። 2026 ካርበን ፉትፕሪንት የተባለው ቁጥጥር ተግባራዊ ሊሆን ይችላል ተብሎ ነው እየተጠበቀ ማለት። ምን ማለት ነው? ይሄ የምንበላው ስጋ፣ የምናደርገው ጉዞ፣ የምንጠቀመው ኤሌክትሪክ መጠን ተለክቶ የተፈቀደልንን ካለፍን የዲጂታል ቦርሳችን በራሱ ይዘጋል ማለት ነው። አስባችሁታል? ይሄ CBDC ማለት ነው። ለምሳሌ አሁን የሆነ ሰው አንድ እንጀራ መብላት ከፈለገ አንድ እንጀራ መብላት አይችልም እንደማለት ነው በቀላል ቋንቋ ስንተረጉመው ማለት ነው። የምንበላው ስጋ፣ የምናደርጋቸው ጉዞዎች፣ የምንጠቀመው የኤሌክትሪክ ፍጆታችን ተለክቶ ከነሱ የተፈቀደልንን ካለፍን ይዘጋል ማለት ነው። ምንም ነገር መጠቀም አንችልም። ሌላው በጣም ቁልፉ ነገር የሀያላኑ የጨለማ ጨዋታ ነው። በተለይ ደግሞ እንደኛ ላሉት ታዳጊ ሀገራት ማለት ነው። ሀያላኑ እንደ ኢትዮጵያችን ያሉ ሀገራትን የሚጠመዝዙት በምን አይነት ስልቶች እንደሆነ ደግሞ ልንገራቸው። አንደኛው የዕዳ ወጥመድ። በነገራችን ላይ ወደዚህ ሳንገባ ግለሰቦችን ወይ ደግሞ ማህበረሰብ የአንድ ሀገር ህዝብን ብቻም ሳይሆን አንድን መንግስት እንደ ሀገር አንድን ሀገር ራሱ እነዚህ አካላት አንድን ሀገር ነዳጅሽን አታውጪ የማለት አቅም አላቸው። ይሄ ነገር እንዳትጠቀሚ፣ ኤሌክትሪክ ዜና ያልተጠቀሚ መንግስታት እነዚህ ሀያላን ይሄንን ማዘዝ ይችላሉ። እኛ ማህበረሰቡ ላይ ወይ ህዝቡ ላይ የሚጣለው ወጥመድ ብቻ ሳይሆን እንደ ሀገር ለምሳሌ አሜሪካ ኢትዮጵያን እንደፈለገች ማድረግ ትችላለች እንደማለት ነው። ለምሳሌ የዕዳ ወጥመድን እናንሳ። ብድር ለመሰረዝ ወይ ደግሞ አዲስ እርዳታ ለመስጠት ዲጂታል መታወቂያና የአካባቢ ጥበቃ ህጎችን እንደ ቅድመ ሁኔታ ማስቀመጥ ነው። ሌላው የቴክኖሎጂ የበላይነት ነው። የአንድን ሀገር ወሳኝ መሰረተ ልማቶች ለምሳሌ ከላይ እንዳልኳችሁ መብራት፣ ባንክ፣ መገናኛ በራሳቸው ሶፍትዌር እንዲንቀሳቀስ በማድረግ ማለት ነው። ከዛ አገሪቱ እምቢ ካለች ስዊቹን እንግዲህ አንድ ቁልፍ መጫን ነው የሚጠበቅባቸው። ከዛም በኋላ አገሪቱን ሽባ ማድረግ ይችላሉ ማለት ነው። ሌላው የጆርጂያ ሜሎኒ ስውር ሚና ደግሞ እንፈትሸው። ይሄ በጣም ጥልቅ ሚስጥር ነው። በነገራችን ላይ ምናልባትም ከዩቲዩብ ላይም ሊያወርዱት ይችላሉ። ይሄንን ፕሮግራም ላይክ እና ሼር ብታደርጉት የተሻለ ነው። ጆርጂያ ሜሎኒ የጣሊያኑ ጠቅላይ ሚኒስትር ምንም እንኳን ተቃዋሚ መስላ ብትቀርብም ብዙዎች ግን ቁጥጥር የሚደረግበት ተቃውሞ ሊሆን እንደሚችል እየጠረጠሩ ነው ያሉት። ለምሳሌ ህዝቡ በዲጂታል ወጥመዱ እንዳያምስ ሜሎኒ መሰል ተናጋሪ መሪዎችን ተቃውሞውን በመምራት ህዝቡን ወደማይረባ የጎንዮሽ ፖለቲካዊ ንትርክ እንዲገባ ያደርጉታል። እሷ 2026 የከፋ ይሆናል ስትል ህዝቡ ደግሞ መፍትሄ ከመፈለግ ይልቅ በድንጋጤ እጅ እንዲሰጥ እያዘጋጀችውም ሊሆን ይችላል ነው እያሉ ያሉት ተቺዎቹ ማለት ነው። ከዛ ምንድነው የመጨረሻ ማስጠንቀቂያው እንግዲህ 2026 የአንድ ዓመት ቁጥር ብቻ አይደለም፣ የሰው ልጅ ታሪክ የሚቀየርበት መስቀለኛ መንገድ እንደሆነ እየነገሩ ነው። ሀያላኑ ለደህንነታቸው ሲሉ ነፃነታቸውን ሊወስዱ ደጃፋቸው ላይ ቆመዋል ነው። ወደ ምን መደረግ አለበት ወደሚለው እንመጣለን። ግን መጀመሪያ አንድ ነገር ልጨምርላችሁ። ለምሳሌ ክላውስ ሸዋብ የዓለም ኢኮኖሚ ፎረም መስራች ነው። ክላውስ ሸዋብ ታውቁታላችሁ። በጣም ብዙ ጊዜ አክሱም ሰርቶበታል በዚህ ጉዳይ ላይና ሸዋብ ታላቁ ዳግም ዝግጅት ግሬት ሪሴት በሚለው መጽሐፉና በንግግሮቹ ላይ የወደፊቱን ዓለም ሲገልጸው ምን ብሏል? አራተኛው የኢንዱስትሪ አብዮት የያዝነውን ዕቃ ወይም ደግሞ የምንሰራውን ስራ ብቻ ሳይሆን እኛነታችንን ማንነታችንን ነው የሚቀይረው ብሏል። ይሄ ምን ማለት ነው? ይሄ ንግግር በሰው ልጅ አካል ውስጥ ቴክኖሎጂን የመቅበር ይሄ ማይክሮቺፕ እንደምንለውና የሰው ልጅን ከማሽን ጋር የማዋሃድ እቅድ እንዳለ ፍንጭ ይሰጣል። ሌላው ቢልጌትን ማንሳት እንችላለን። የማይክሮሶፍት መስራች ቢል ጌትስ ስለ ዓለም ህዝብ ቁጥርና ስለ ጤና ቁጥጥር በተደጋጋሚ የሚናገራቸው እጅግ በጣም አነጋጋሪ የሆኑ ነጥቦች አሉ። ለምሳሌ በአዳዲስ ክትባቶች፣ በጤና አጠባበቅና በስነ ተዋልዶ ጤና አገልግሎቶች ላይ ጥሩ ስራ ከሰራን ይላል። ልብ በሉ እዚህ ጋር ጥሩ ስራ ከሰራን የዓለምን ህዝብ ቁጥር በ10 ወይም በ15 በመቶ መቀነስ እንችላለን። የዓለምን ህዝብ ቁጥር በ10 ወይም በ15 በመቶ መቀነስ እንችላለን። በነገራችን ላይ እነዚህ አሁን የጠቀስኳቸውና ሌሎችም ሰዎች ስለዚህ ምን እናድርግ? ይሄንን የሚሰሙ ሰዎች ሁሉ ትርክቱ ዲጂታልን አትጠቀሙ፣ እንደዛ አታድርጉ፣ እንዲህ ሊያረጉን ነው፣ እንዲህ ሊቆጣጠሩ ነው እየተባለ በፍርሃት ቆፈን ውስጥ ከማድረግ መፍትሄ ማምጣት ነው። ሰዎች ብዙ ተመኝተው ነበር፣ ብዙ ጥረት አድርገው ነበር። ለምሳሌ የኢትዮጵያ ጠላቶች ኢትዮጵያን ለማጥፋት ብዙ አሻጥር ሰጥተው ነበር። ዛሬም ብዙ የሚጥሩ አይደሉ፣ ግን አልተሳካም፣ ወደፊትም አይሳካም። ስለዚህ ፍርሃትን ለጥንቃቄና አማራጭ ለመፍጠር ጥሩ ሊሆን ይችላል። ነገር ግን ፈርቶ ራስን በራስ ፍሪዝ አድርጎ
ራስን ባሉበት ገሎ ለመሄድ የሚሰራ መጥፎ ትርክት ስለሆነ ማስፈራራት አድርጋችሁ መውሰድ አይገባም። ልናስቆመው ይገባል። የራሳችን አስተዋጽኦ መፍትሄ በመስጠት ላይ መሆን አለበት።